ሰላም ሰላም፣ እንዴት ናችሁ ውዶቼ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እኔ ትናንት በጣም ደስ ብሎኝ አድሬ ምናምን አሁን የማይሆን ነገር የምትጽፉ ሰዎች ኧረ እባካችሁ ተው ተው ተው። እንዴ ምን ማለት ነው? እኔ እኮ በቃ እንዴ አያደርገውም ብሩክም ዛሬ እኔ ተመስገን ያልኩት ለአርሴናል ይሆን ብዬ አላስብም። የምር እኛ ተጨንቀን ብዙ ነገር እያሰብን እያለን ተመስገን ያለውን በቃ በሀይሚ ነው ብዬ አረጋግጫለሁ። ግን ደግሞ በአርሰናል ኧረ አይባልም እናንተ ነውር ነው። ክፋታችሁ ምን አለበት ዝም ብትሉ እስከ 12 ሰዓት። አሁን እየጨነቀኝ ነው በቃ እንዴ ደግሞ በጣም ያስፈራል። ምንድነው? ወረ ሀይሚጌ አንድ ነገር በይ። ሀይሚዬ ዛሬ ቪዲዮ ሰርታ ምናምን ራሷ ትመጣለች። ከዛ በኋላ ጊዜ ስጠን ብትለውም በቃ ጊዜ ስጠን ግን ደግሞ ደስ የሚል ነገር ነው ምናምን ትላለች እንጂ ትናንት እኮ አምልጣት ነበር ታውቃላችሁ። ምንድነው ያለችው? እኔ ደንግጬ ምናምን ነው እንጂ ብላ ቀየስ አደረገችው። ኧረ ሀይሚዬ እባክሽ አውጪው ከአፍሽ። ልብሽ ላይ ያለ አውጪው፣ አይምሮሽ ላይ ያለ አውጪው። በቃ ፈነጂው አንቺም ብሩኬ እንኳን አንቺ ብሩኬን ፈነደዋል። ለማንኛውም ግን አይ የኔ ኩሩ የኔ አንበሳ እኮ ነች። የምር ግን እኔ ታውቃላችሁ እንደዚህ ቀናቶች ተወስዳለች ብዬ ምንም አልጠረጠርኩም ነበር። ለምን በቃ ይዋደዳሉ። ሁሉም አንድ ነው እየኖሩ ስለሆነ ማለት ነው። በተግባር እየኖሩ ምናምን እየሆነ በቃ እንደዚህ ትጓትታለች ብዬ አላሰብኩም ነበር። ግን ደግሞ ይመችሽ ሀይሚጌ፣ ብዙ ሰው አስጨልለሻል። እኔ ራሱ አሳቤ ምናምን እሳቸው ላይ ነኝ። ምን ይሻለኛል? የምር ግን ውዶች ወንዱ ሲያሳዝነው ለፍቅር ሲጠይቁ ምናምን ሲለብኑ ወይኔ ብሩኬ በጣም አሳዝነኛል ትናንት ማለት ነው። አንድ ቃል ብቻ ነው የምፈልገው ይላል እንዴ። አይ ብሩኬ አንድ ቃል ከተናገረችና ከዛ በኋላ ምን አለ? እኛ ራሱ አንድ ቃል ከሰማን ቪዲዮ ራሱ አንጨርሰውም። በቃ ዝም ብለን ወደ ስራችን ነው የምገባ። ለማንኛውም ውዶቼ እኔ የሚታየን ታውቃላችሁ፣ ሀይሚዬ ሰርታ ምናምን ዛሬ ይሁን ነገ ምንም አላውቅም፣ ብቻ ግን እኔም ወዳለሁ ፍቅርሃለሁ ብላ ስልካና አስቀምጣ ወደ ክላስ አትሄዳለች። ምን አለ እንደዚህ ብለሽ ብትገያጊ ሀይሚዬ፣ እኛንም ብትገላግሊን። ለማንኛው በቃ እንጠብቃለን። ምንም ማድረግ አይቻልም። ቢሆንም ባይሆንም በቃ ሁሉም ነገር እንጠብቀዋለን። እንዴ ምን የምንመስጨንቅ ነው? አፈቅርሻለሁ ምናምን በሚላት ሰዓት እንዴት ቶሎ ሊያረገው ቻለ እንላለን እኛ ሴቶች ነን። ገባሽ? ይሄ ነገር አጋጣሚ ሆኖ ብድግ ብሎ ሲጠይቅሽ አንድ ወንድ ልጅ ምን አስቦ ነው የሚለውን ጭንቅላትሽ ላይ ታመጫለሽ። ለምን ይሄንን ነገር በምን ሊነሳሳ ቻለ? እንዴት ሊነሳሳ ቻለ? በዚህ ሰዓት መጠየቅ አለበት። ለምን ብለሽ እሱን ሳይሆን እሱን ሳይሆን እንትን የምትይው ራስሽን ነው የምትጠይቂው ቁጭ ብለሽ። ለምን አሁን ይሄን ነገር እንዴት ሊያመጣ ቻለ? ይሄ ነገር በምን ክስተት ተከሰተበት? ይሄን ሁሉ አመት ተቀምጠናል። ይሄንን ነገር ያላንጸባረቀው ለምንድን ነው ብላ ሀሳብ ማመንጨት አለባት። እርስ በራሷ እንዴት ነው እኛ አሁን አንዳንዴ የሆነ ነገር ሲያጋጥመን ብቻችንን እኮ ማዳም ቤት ቁጭ ብለን እንዴ ለምን እንዲህ ልትልን ቻለች? ምን ማለት ነው እያለን እንደምንለው ሁላ እሷም ከራሷ ጋር መነጋገር አለባት። ምክንያቱም ለዛ ደግሞ በቂ ምክንያት እየሰጣት ነው። አሁን እኔ እናንተ ተቃራኒ ሆነን እንከራከር። ገባሽ አይደለም? መስማት አለበት። በቃ የሚሆነውን ነገር ትዕግስት መኖር አለበት። በቃ ማለት አሁን ለምሳሌ እሷ እንደዚህ እያለች አይደለ? ህይወት ነው ትላለች። ህይወትማ እየኖሩት ነው። ማረኛ እያኗኗርን ነው። ትዕግስት ነው መጠበቅ ያለበት። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ ውዶቼ? ሰላም ናችሁ ያላችሁ? አልጨረስኩም። በኋላ ላይ ሄድበታለሁ። ማሮቼ አይሻልም? ኮንክሉዥን ታደርግ። ሀይሚማ መጨረሻ ላይ ነው መርገጥ ያለባት ምትለውን ሁሉ ረገጣ የሚባል ነገር የለም። ዛሬ እንጂ ረገጣ የሚባል የለም። መርገጥ ያለብሽን ቅድም የጀመርኩትን ሂጅባቸው። ሀቢባ ዘንድ ሂደው አይዲያ የሰጡትን የምን ሀቢባ ደግሞ ምን ሆነች? የት ሆነች? አሉ የኔ እናት ሀቢባ ገኒ አንቺ ደግሞ ወዴት አይ ምን ሆነች ነው ያልኩት። ምን አይዲያ ነው የተሰጠው? ነገሩኛ ነው ማስተብ ልስጥበት እንትን አዎ ገኒ እንደውም ጥሩ ሀሳብ ስጪ። በማንና በማን መሰለሽ? ሀቢባ ቤት 2 ዩቲዩበሮች፣ 2 ካፕሎች፣ 2 ባልና ሚስት የወለዱ ቆንጅዬ ልጅ የወለዱ ልጆች ሄደው ባለፈው ኦዲየንሱም ላይ ማንም ላይ ሙድ ይዘው ነው የወጡት።
እነሱ ታያቸው እነሱ ጋር ነሽ። እኔ እነሱ ታያቸው እነሱንማ አይቻቸዋለሁ። በቃ መነሻዎቹ እነሱ ናቸው ማሬ። አይ ቆይ ልንገርሽ፣ አሁን እሱን ተይና፣ እኔ ግን ዛሬ አንድ ሀሳብ ልስጣችሁ። ቆይ አሁን አንዳንድ ሰዎች ለምንድን ነው ዛሬ ወይ ያልተቀበለችው ብላችሁ የተጨነቃችሁ ሰዎች ካላችሁ ሀይሚዬን የመሰለ ጀግና ሴት፣ ጨዋ ሴት፣ ብዙ ነገር ያስተማረቻችሁ ሴት እንዴት ነው በአንድ ቀን አሁን ልክ ሀይሚ ቅድም እንዳለችው ማሰብ አለባት። እኛ ራሱ ስንጠየቅ በአንድ ቀን ነው እንዴ ፍቅር የተቀበል ነው? ራሳችን ያገባን ሰዎች አናንዬ እኔ እንደገና ፍቅረኛ ያላችሁ ሰዎች ያላገባችሁ አንድ ቀን መጥቶ አፈቅርሻለሁ ስላለን ነው እንዴ መልስ የምንሰጠው? አብረውን ቢኖሩ እኮ እሱ እኮ ሂደቱን በአጠቃላይ ተናገረ እኮ ብሩክ ትላንትና። ፍቅር ተገራጠን አናቅም፣ አብረን እንኖራለን። እስካሁን ድረስ አብረን ነበር የምንኖር፣ ግን እስካሁን ድረስ አብረን ነበር የምንኖር። ማን ነው የሚቀዳው ደግሞ? ማንም የሚቀዳው እየቀዱ አይደለም፣ እንትን ነው እርግቤ እያስተጋባ። ኦኬ በቃ ከእኔም ከሆነ ከእሷ የፍቅር ጥያቄ አልቀረበም። ግን በሁኔታዬ አንዳንድ ሰዎች እሷ ጋር ሄዳችሁ የምትናገሩ ሰዎች አላችሁ፣ አይወድሽም አይሆንሽም የምትሉ ግን በሁኔታዬ ማወቅ ነበረባችሁ። በማደርገው ነገር ሁሉ ፍቅሬን ይገልጽልኛል ብዬ ነበር እስከዛሬ የማስበው። ከአይኔ ከማደርገው ነገር እሷም ውስጥ ያ ነገር ነበረ ብዬ ነው የማስበው። ግን በራሴ ኮንፊደንስ በእሷም ኮንፊደንስ ነበረኝ። አሁን ግን ጊዜው ስለደረሰ እሷም ላይ ጫና እየሆነ ስለመጣ የፍቅሩን ጥያቄ አፋውጥቼ ማስታወቅ ስላለብኝ ላስታውቅ ልናገር ብዬ ነው አለ። ይሄን ደግሞ በሚያደርግበት ጊዜ ደግሞ ኧረ ተው በእናታችሁ። ትላንትናም ሆነ ዛሬ ሀይሚ መልስ አለመስጣቷ የሴት ወግ ነው። ላስብበት ይደገማል። የፍቅር እንደውም እኮ እንደዚህ ያለ መነጋገር አይሆነ ነገር ስትል ላስብበት ስትልሽ ጓደኛሽ እንደ ፍቅር ጥያቄ ጠየቅኩሽ መሰለሽ እንደ ይባል የለ እንደ ከነተረቱ ከእናንተ። ስለዚህ አሁን እሷ ብዙ ማሰብ የሚያስፈልጋት ነገር አለ። ምክንያቱም የጠሯት እና እኛ እንዳየነው ስራም ይሁን ምንም ሊያመጡም ይሁን አያገባኝም። ግን እንዳየነው ከሆነ የነገሯት የሙሽታ ጓደኛ ልናስተዋውቅሽ ነው ይዘንሽ የምንሄደው ተዘጋጂ ብለው ነው የነገሯት። ስለ እንደዚህ አይነት ነገር ሰሞኑን አውርቶ ላይሆን ይችላል። እሱ ተጨንቆ ከጓደኞቹ ጋር ብሩኬ ተጨንቆ ይሄን ውይይት ያደረገው ከራሱ ከሆኑ ከጓደኞቹ ጋር ነው። እንዴት ልንገራት፣ እንዴት ላድርግ፣ በምን በኩል ልግለጽላት እያለ ከነሱ ጋር ነው ጭንቀቱን ሲካፈል የነበረው። ስለዚህ ጭንቀቱን እንትን ካለ በኋላ ነው ወደ እሷ የመጣው። እንዴት ነው ይሄ ነገር በአሁኑ ሰዓት እንዴት ሊጠይቀኝ ቻለ? ምን ደግሞ ወዲያው ምን አይነት መልስ ነው የሚሰጠው? ምክንያቱም ሀይሚን ከልጅነቷ ጀምሮ እናውቃታለን አይደል? ጭምት ነች። ሄዳ ከዛ ጋር የምትለጣጠፍ አይደለችም። ወዲያው እሺ ብላ ላዩ ላይ የምትዘል ሴት አይደለችም። ባህሪዋን በአጠቃላይ እናውቃታለን እስካሁን ስንከታተላት አይደል? ስለዚህ ይቺ ሴት በአንድ ቀን እንዴት ነው ጥያቄ እሺ ብላ ትላለች? ጠልታው እኮ አይደለም ጠልተው አይደለም። ማሰብ ህይወት ነው፣ ህይወት ውስጥ ነው። ከዚህ በኋላ እንግዲህ ፍቅረኛሞች ነን ብለን ካስታወቅን በኋላ አሁንም ማስበው ስለኔና ስለሷ ህይወት ነው። ለብቻ የሚባል ህይወት ይቀራል። አንድ ነን ምናምን እያለ ዘርዝሯል እኮ ብሩኬ። በደንብ አድርጎ ሂደቱን በደንብ አድርጎ ዘርዝሯል። ስለነዛን ሁሉ ሁኔታ እንዴት ነው እውነት ነው ውሸት እንትን ነገሩ ይደበላለቅባታል። በቃ ልጅ ነች፣ ይደበላለቅባታል። ገባሽ? አሁን አይደለም የምጨርሳቸው የምናሳካቸው ነገሮች አሉ ይላሉ ሁልጊዜ። ስለዚህ በመሀል ይሄ ጥያቄ ቀረበ። ያ ማለት ጠላችሁ አይደለም፣ አልፈለገችውም ማለት አይደለም። ምናልባት እሷ ቆይታም ይሄን ነገር ሊሰሩበትም ይችላሉ፣ ትንሽም ሊያራዝሙትም ይችላሉ። ይሄ ደግሞ እንደ ማንኛውም ልጆቹ ሁለቱም እንደ ማንኛውም ሰዎች የምናያቸው ሰዎች አይደሉም። ሁለቱም ጨዋ ልጆች ናቸው። ስለዚህ የጨዋ ደንቡ ነው። አትደናገሩ፣ አትፍሩ። እሺ አትለው ይሆናል እንደዚህ ይሆናል ብላችሁ አትጨናነቁ እህቶቼ። ሲጀመር እኮ ገንጌ ምንም የሚፈጠር ችግር የለም። በቃ ይሄ ወጉ ነው። ይሄ እኔ ጓደኛ ሆነን የኔ ጓደኛ ሆኖ ጓደኛ ሆነን ከርመናል ከባለቤቴ ጋር። ከዛ በኋላ የፍቅር ጥያቄ ሲጠይቀኝ ብዙ ስቶፖች እኔ በአንድ ቀን እሺ ብዬ እንትን አላልኩም። ማንኛውም ሴት የምታደርገው። ሁለተኛ ደግሞ አንዳንድ ሰዎች ጋር የሰማሁት ደግሞ አለ። የሰማሁትም የደረሰኝም ለምን ሲጠይቃት እንትን ምንድነው ገና ፍቅር ጥያቄ ሳይጠያይቁ አንዴችን ልግለጽ፣ እንደው አንድ ሰው ጣልቃ እንዳይገባብኝ ልጨርስ። ግለጭ ማሪ ተናገሪ። የሰማሁት መረጃ እንትን ለእኔም የጠየቁኝ ሰዎች ስላሉ ነው። ለምንድነው ሰዎችን ሰብስቦ ጓደኞቹን ሰብስቦ ቀለበት ገብስቶ እንደዛ አድርጎ ነው አፈቅርሻለሁ ብሎ የሚጠይቃት? እንዴ እናንተ ምን ሆናችሁ ነው? ግን መጀመሪያ የፍቅር ጥያቄ ሳውቅ እንደምታፈቅረውና ፍቅር ጥያቄውን ሳትመልስ
ቀለበት ፕሮግራም የሚሆነው ፍቅር አይቀድምም እንዴ? ጓደኛ ነበርን። ከዛ እኮ እኔ እኮ አፈቅርሻለሁ፣ ለፍቅር መፈልግሽ አንቺን ነው፣ ወደፊት ለትዳር መፈልግሽ አንቺን ነው። ከዛ በኋላ ነው ወደ ቀለበት የሄድኩት። እኔ እንግዲህ በህይወቴ ሲሄድ የሄድኩት መጀመሪያ ጓደኛሞች ናቸው። በጣም ይከባበራሉ፣ በጣም ይጓደዳሉ። ሁለቱም ፍቅር ተገላልጸው ሚዲያ ላይ አልመጡም። በውስጣቸው በሚያደርጉት ነገር ግን በድርጊት በተግባር ፍቅራቸውን የሚገላለጹ ሰዎች ነበሩ። አሁን ደግሞ መጀመሪያ የሚጠይቃት አይ እኔ ውስጥ ያለውን ፍቅር ሚዲያው ግራ ስለተጋባ ሚዲያዎችም ስላልገባቸው አንዳንዴም አንቺ ላይ የሚደርስብሽ ነገር አለ፣ መሴጅ የሚደርስብሽ ስላለ ያንን ነገር ላሳውቅሽ። ከዛ በኋላ ነው ልጁንም ግራ ታጋቡት ወደ ቀለበት የሚሄደው። ይሄ ጠፍቶት ነው እንዴ? ከዛ በኋላ ጓደኛ አሁን እሷ የፍቅሩ ጥያቄ ሳይቀድም ጓደኛ ሰብስቦ መጥቶ ቀለበት ይዞ ቢመጣ ምን አይነት ስሜት ነው የሚሰማት? ይች ልጅ ራሷ እንዴ ከየት ወዴት ነው የምትሄደው እኮ ነው የምትለው። ቅደም ተከተል የሚባል ነገር አለ። እኔ እንደዛ ነው ሳገባ የሆነው። እንግዲህ ጓደኛሞች ነበርን፣ ተፋቀርን፣ የፍቅር ጥያቄዎች ተጠያየቅን፣ ወደፊት ለጋብቻ እንደምንፈላለግ ተነጋገርን። ከዛ በኋላ ደግሞ ቀለበት፣ ከዛ ወደ ሰርግ። እንደዚህ ነው የሚሄደው። እንደ አንጥቶ እኔ ቀለበት ቢጠይቀኝ እኔ እንደማፈቅረውና እንደማላፈቅረው እንደምፈልገውና እንዴት ነው አውቆ የሚመጣው? እሱን እንደማያውቅ ነገር እንትና ትበሉት። ልጁ ትክክለኛ ነገር ነው ያደረገው። በቃ በትክክለኛው ሰዓት ነው። እሷ ላይ ብዙ ነገር እየደረሰባት ነው። ሰዎች ብዙ ግራ እያጋቧት ነው፣ እየጠየቋት ነው፣ አያፈቅርሽም እያሏት ነው። እኔ የማደርገው ነገር ሁሉ ድርጊቴ ለሰዎች ግልጽ አልሆነላቸውም። ስለዚህ አፍ አውጥቼ ልጠይቃት አለ። ቀለበት ደግሞ ከዚህ ከተስማሙ በኋላ ነው። እሷ ደግሞ ላለመስጠት ሳይሆን ይሄንን መልስ ላለመስጠት ሳይሆን ሴት ነች፣ ጨዋ ሴት ነች፣ እያየናት ያደገች በጣም ትንሽ ልጅ ነች። ጊዜዋን ራሷ ጠብቃ በዛውም ደግሞ ይሰሩበታል። ጊዜዋን ጠብቃ ራሷ ትሰጧለች። ብሩክ ሀይሚ የብሩክ ነው። ወዴትም አይሄዱም ሁለቱ። አትጨነቁ እህቶች፣ የምትጨነቁ ብዙ አላችሁ፣ በውስጥም የጠየቃችሁኝ አላችሁ። አትጨናነቁ፣ ምንም አይነት ሀሳብ አይግባችሁ። እንደዚህ ነው ሂደቱ። ይችን ደግሞ እዩ የምትባል ደግሞ በዚህና በዛ እየመጣች የምትቀበጣጥረው ልጅ ደግሞ ከመሀል አስወጡ ተባብራችሁ ልቁ። ይሄንን ልላችሁ የምችለው ቴንኪዩ ገንዬ፣ ይሄ የኔም ሀሳብ ነው በእውነት። እኔ ደግሞ ትንሽ ሰማችሁ ደግሞ ተናገሪ። አንቺ ደግሞ ትንሽ ደግሞ እንትን ቡና ልጠጣስ። እናመሰግናለን ገንዬ፣ በጣም ትክክል የተናገርሽ። ወይኔ እናት ስለሰማው ነው ሜሮን ስለሰማው ነው እንዴ ልጁ ጋር እውነትሽን ነው። ልጁ አጋባ ነው እኮ ግራ አጋባ። ፍቅር ጥያቄ አልጠየቃትም፣ አላፈቀረ ምን እንዴ? እሱ ደግሞ እኔ እንግዲህ ሁላችንም ያገባን ሰዎች እናውቃለን። እንዴ ፍቅር እንዳፈቀርኩት ቀለበት ይዞ ሰው ይመጣል እንዴ? አይመጣም። አንዳንድ አሁን የሚሉት እኮ አንዳንዶቹ እንዴት ሻይ ቤት ይጠይቃታል እንዴት ምናምን ይላል። ይኸውልሽ ፍቅር የትም ቦታ ይጠየቃል። ዋናው ፍቅሩ ነው። ቀለበት ደግሞ ትልቅ ነገር ነው። ፕሮሚስ ማድረግ ትልቅ ነገር ነው። ዝም ብሎ አሁን በእኛ አይምሮም እኮ የሚለካ አይደለም። ቀለበት ሽጦ አይደለም፣ ልብ ነው ዋናው። ግን እሱ ያደረገው ትክክለኛ ስቴፕ ነው። ሁሉ ነገር ስቴፕ አለው። ዝም ብሎ አሁን ቀለበት ይዞ ቢሄድ እውነትም የፕራንክ ሰዎች ናቸው። ላታምነው ትችላለች። ጓደኛም ብሰበስብ ያ ጓደኛ መሰብሰብ አቅቶት አይደለም። እሱ ተናግሯል እኮ ትላንት ነው። ግን ስቴፑን የጠበቀ ነገር መሆን አለበት። መጀመሪያ ፍቅሩን እሱ በራሱ ወይ የትም ይሁን ፓርክ ውስጥ ይሁን የትም ይሁን መግለጽ ያለበትም መግለጽ ግን እንደኔ ብቻቸውን ተገላልጸው ወጥተው ለእኛ ቢነግሩ ጥሩ ነበረ። ገባሽ? ያው እነሱ ለዚህ ለቪዲዮ ስለተፈለገ ነው እንጂ ቢሆን እንደዛ ነበረ። እኔ እንደ ራሴ ደስ የሚለኝ የሚመቸኝ እንደዛ ነበረ። ግን አሁን ሆኗል። አሁንም ቢሆን እኛ በትዕግስት ማየት፣ ዝም ብለን የማይሆን አስተያየት። አንዳንድ ጊዜ አሁን ገኒ ያለፈችበት ይሄ ስቴፕ ነው፣ እኔም ያለፍኩበትን ስቴፕ ነው ሌሎቹ ደግሞ ዝም ብለው ወዲያው ተጠይቀው እሺ ያሉት ለምን ይሻላል፣ ለምን ወዲያውኑ ይሻላለች የሚሉ አሉ። ያ የእናንተ አስተሳሰብ ነው። እቺ ልጅ አንደኛ ሁሉ ሰው መማር አለበት። ታዳጊዎች መማር አለባቸው። ሴት ልጆች መማር አለባቸው በዚህ ቪዲዮ። ይሄ ቀላል አይደለም። እነሱ እኮ ይሄ አይዲያ እነሱ ባይሆኑት እንኳን በጣም ብዙ ሰውን ያስተምራል። እና ስለዚህ የምንናገረውን ነገር ማወቅ አለብን። ዝም ብለን እኛ የኖርነው ኑሮ ወይ አንዳንዶቹ ያለ ትዳር የወለዱ ይሆናሉ። ዝም ብለው በራሳቸው ስታይል ነው የሚያወሩልሽ። ግን ያ ሊሆን አይችልም። እና የኢትዮጵያዊ ባህልና ወግ ስለሆነ እነሱ ባህላችንን ስርዓታችንን ስለሆነ
መልእክት የምመሰላችሁ ከታያ ያው ዛሬ እንደፈረደብን እንጠብቃለን ማለት ነው። ቢሆንም ባይሆንም ልባችን ተንጠልጥሎ ይሄ ሳምንት ምንም ማድረግ አይቻልም። የ2 አመት ልፋታችን ነው። 2 አመት እንኳን ጠብቀናል እንኳን ያሁን ዛሬና። ለማንኛው ግን እባካችሁ ኮሜንቱ ጥሩ ጥሩ ጻፉ፣ አታስደንቅጡኝ እኔንም ማለት ነው። እኔ እንኳን ልክ እንደናንተ ነኝ እንዴ።